የተወደዳችሁና የተከበራችሁ የብሪቲው ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ደግሞ የ12ኛ ክፍል በ2016 ዓ.ም የመጡ የኢንትራንስ ጥያቄዎችን እንሰራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም አዳዲስ ቪዲዮዎች በመለቅበት ጊዜ ፈጥነው እንዲደርሷችሁ የኖቲፊኬሽን በተኗን መጫናችሁን መዘንጋት የለባችሁ። ከመጀመሪያው ጥያቄ ስንጀምር ሌተር 1 and other to be the roots of a quadratic equation ax squared plus bx plus c equal to 0 such that r1 plus r2 equal to this one and r1 times r2 is equal to this one. For a, b, c are real numbers and a differ from 0, which one of the following can be the values of a, b and c respectively? ከዚህ ላይ ኳድራቲክ ኢኩዌሽኑ ተሰጥቶናል እንዲሁም ሩቱ r1 + r2 ተሰጥቶናል እንዲሁም r1 ታይምስ r2 ተሰጥቶናል። ስለዚህ እነዚህ ጊቭኖች ተጠቅመን የኳድራቲክ ኢኩዌሽኑን ኮኤፊሺየንት እንፈልጋለን ማለት ነው። a b c እንፈልጋለን። ስለዚህ ከዚህ ላይ ማወቅ ያለባችሁ r1 እና r2 ሩት ናቸው የማን ለዚህ ኳድራቲክ ኢኩዌሽን ማለት ነው። ይሄን ኳድራቲክ ኢኩዌሽን እንዴት ነው ሩት የምፈልጉት? ዩዚንግ ኳድራቲክ ፎርሙላ። ስለዚህ ኳድራቲክ ፎርሙላ ስትጠቀሙ x = -b + or - ስኩዌር ሩት ኦፍ b ስኩዌር ማይነስ 4ac ኦቨር 2a ነው የምንለው። ስለዚህ r1 ፖዚቲቭን እንወስዳለን -b + ስኩዌር ሩት ኦፍ b ስኩዌር ማይነስ 4ac ኦቨር twice of a ይመጣልናል። r2 እንደገና ደግሞ ይሄኛው ኔጌቲቭን እንወስዳለን ያ ማለት -b ማይነስ ስኩዌር ሩት ኦፍ b ስኩዌር ማይነስ 4ac ኦቨር 2a። ስለዚህ ሁለቱን ስንደምራቸው አፍተር ሲምፕሊፊኬሽን we get -b ኦቨር a እናገኛለን። በተመሳሳይ መንገድ ፕሮዳክቱንም እናባዛለን። ካባዛን በኋላ የምናገኘው c ኦቨር a። r1 መርሳት የሌለባቸው r1 ማለት ይሄኛው ሙሉ ኤክስፕሬሽን ነው። r2 ማለት እንደገና ደግሞ ይሄኛው ሙሉ ኤክስፕሬሽን ነው። ስለዚህ ይሄን አባዝታችሁ መጨረሻ ላይ c ኦቨር a ይመጣላችኋል። ከላይ ከተሰጣችሁ ጋር እንግዲህ ማያያዝ ነው የሚጠበቃችሁ። ስለዚህ አንድ ሲስተም ኦፍ ሊኒየር ኢኩዌሽን እናገኛለን። ያ ማለት -p ኦቨር a = -0.5 ይሆንልናል። c ኦቨር a which is equal to 1.5 ምክንያቱም -p ኦቨር a ያልኩት እንዴት ነው r1 + r2 = -2.5 ስለተባላችሁ እዚህ ጋር -p ኦቨር a ከማን ጋር እኩል ነው? ዳይሬክትሊ ከ-2.5 ጋር እኩል ነው። r1 ታይምስ r2 1.5 ነው። ስለዚህ r1 ታይምስ r2 ምን አግኝተናል? c ኦቨር a አግኝተናል። ስለዚህ c ኦቨር a = 1.5 ይሄኛው in terms of b የመጀመሪያውን ኢኩዌሽን in terms of b ስንገልጸው 2.5 a ይመጣል። ይሄኛው ነው in terms of in terms of c in terms of a ኤክስፕረስ እናደርገው 1.5 a ይመጣል። ስለዚህ we can choose any non-zero values for a። ለምንድን ነው non-zero ያልኩት? እዚህ ጋር a 0 ከሆነ ይሄኛው ማግኘት ስለማንችል a differ from 0 መሆን አለበት። ስለዚህ let me take a which is equal to a 2 ሲሆን we can get the values of b 5 and the values of c which is equal to 3። እዚህ ጋር ማወቅ ያለባችሁ እዚህ ጋር እንደምታዩት ሁለት ኢኩዌሽን ያለን ነምበር ኦፍ ቫሪያብሉ 3 ነው። ስለዚህ ኢንፋይናይት ነምበር ኦፍ ሶሉሽን አለና ከላይም ላይ ጥያቄው ላይ እንደምትሉት ካን ቢ ነው የሚላችሁ። ካን ቢ ሊሆን የሚችለው የኤቢሲ ሊሆን የሚችለው የትኛው ነው የሚላችሁ። ስለዚህ ኤን 2 ስታደርጉ ቢን 5 ታገኛላችሁ፣ ሲ እንደገና ደግሞ 3 ታገኛላችሁ። ስለዚህ ይሄን ምርጫ የያዘው የትኛው ነው which is choice B. So the correct answer is choice B. ይሄኛው አንድ ፖሲብል ሶሉሽን ነው። ሁለተኛው ጥያቄ let a b be two sets that contain 15 and 17 elements respectively. If a intersection B contains 10 elements, what is the number of elements of in A union B? ሴት ላይ የመጣ ጥያቄ ነው። ስለዚህ number of A union B equal to number of A plus number of B minus number of A intersection B equal to number of A 15 አለን number of B 17 አለን ኮመን A intersection B ደግሞ 10 ተሰጥቶናል። ስለዚህ ይሄን ሲምፕሊፋይ አድርገነው ወይም ደምረን ከዛ 10 ስንቀንስለት መጨረሻ ላይ 22 ይመጣል። 22 የያዘውን ምርጫ መፈለግ ነው which is choice C. So choice C is the correct answer. ሶስተኛው ጥያቄ let S R and T be any three sets which one of the following is not true about the union of sets A S union R is equal to R union S። ስለዚህ ዩኒየን ኮምፒቲቲቭ ነው እያለን ነው። አዎ ይሄ ትክክል ነው።
B S union T which is equal to T ይለናል ይሄኛው ሊሆንም ላይሆንም ይችላል ስለዚህ ይሄኛው ስህተት ነው C S union R union T equal to T union R union S እዚህ ጋር union associative ነው ይሄኛው ትክክል ነው D S union S equal to S ይላል ይሄኛው ትሪቪያል ይታወቃል ስለዚህ ስህተት የሆነው choice B ይሆናል ሶ መልሳችን choice B እንፈልጋለን ወይም choice B እንመርጣለን ቀጣው ጥያቄ አራተኛ ነው the shaded region in the following figure is a graph of a relation R እዚህ ጋር shaded region ተሰጥቷቸዋል which one of the following is the domain and the range of the relation R respectively እዚህ ላይ እንግዲህ ግራፉን ተጠቅማችሁ ዶሜን እና ሬንጅ እንዲታወጡ ነው የተጠየቃችሁት ከዚህ ላይ እንዲያጋጣሚ የሁለቱ ኢንተርሴክሽን ፖይንቶችን አሰጣችሁ ያ ማለት የላይኑን ኢኩዌሽን ስለሰጠ ማለት ነው ስለዚህ x - y + 1 = 0 እና የዚህኛው ላይ እንደገና ደግሞ x + y = 0 የተቆራረጡበትን ትፈልጋላችሁ ወይም የሁለቱን ላይን ኢንተርሴክሽን ትፈልጋላችሁ ይሄን ላይን ኢንተርሴክሽን ለመፈለግ ቀጥታ ይሄኛውን ሲስተም ሶልቭ ማድረግ ነው x - y + 1 = 0 x + y = 0 የሚለውን ሶልቭ ስታደርጉ መጨረሻ ላይ የx እና የy ቫልዩን x -1/2 ይመጣላችኋል y = 1/2 ይመጣላችኋል ስለዚህ እዚህ ጋር ለዶሜን የምፈልገው x ቫልዩ ነው ስለዚህ x ቫልዩ እዚህ ጋር -1/2 ይመጣል ስለዚህ ሼዲዱ እንደምታዩት ሌፍት ሳይድ ነው ስለዚህ ከኔጌቲቭ 1/2 እስከ ኔጌቲቭ ኢንፊኒቲ ዶሜን ይሆናል ማለት ዶሜን ይሄኛው ይሆናል ክሎዝ ኢንተርቫል ነው ከዛ ምክንያቱም እዚህ ጋር ብሮክን ላይን አይደለም ሶሊድ ላይን ያለው ስለዚህ ክሎዝ ኢንተርቫል ተጠቀማላችሁ በመቀጠል ምንድነው ሬንጅ ነው የተጠየቃችሁት ሬንጅ ምንድነው ነው የሚላችሁ ስለዚህ ሬንጅ ፖዚቲቭ ኤክስ ዋይ አክሲስን ስታው እዚህ ጋር ይሄ ይቀጥላል ስለዚህ ሁሉንም ይጨምርላችሁ እዚህ ጋር ስታውስ እንደገና ደግሞ የዚች ኮረስፖንዲንግ ለምሳሌ እዚህ ጋር y = 1/2 መጣለህ እዚች አካባቢ ማለት ነው ስለዚህ ኔጌቲቭ ፓርቱንም ሁሉንም ይይዝልና range of this graph is all real number ስለዚህ ሬንጁ ኦል ነምበር ይሆናል ዶሜን እንደገና ደግሞ ይሄኛው ይሆናል ይሄን ያዘው ምርጫ እዚህ ጋር እንደምታዩት choice C ነው so choice C is the correct answer እዚህ ጋር ኤክስፕላኔሽኑን እያንዳንዱን አስቀምጬላችኋለሁ ስለዚህ ወደ ቀጣው ጥያቄ እንሂድ አምስተኛው ጥያቄ let f which is equal to x + 1 over x - 1 and g equal to square root of x + 2 be two functions which one of the following is true about the combination values of f and g at the value x which is equal to 2 ይላችኋል እዚህ ጋር እንግዲህ ስለ f እና g ተሰጥቷቸዋል ስለዚህ at 2 ሰብስቲቱት ስታደርጉት ለእያንዳንዱ a up to d ትክክል የሆነው የትኛው ነው የሚለው ስለዚህ ይሄኛውን አንድ ባንድ መስራት ይተባበባችኋል ትክክል የሆነውን እስከምታገኙ ድረስ እስኪ የመጀመሪያው ስናይ እንግዲህ f + g at 2 ማለት f of 2 + g of 2 ማለት ነው ስለዚህ f of 2 ማለት እዚህ ጋር ተካል 2 + 1/2 - 1 እዚህ ጋር አስቀምጬላችኋለሁ ሲደመር g of 2 ማለት እንደገና square root of 2 + 2 ይመጣላችኋል ስለዚህ እቺኛዋን ሲምፕሊፋይ ስታደርጓት 3 ይመጣላችኋል ምክንያቱም 2 ሲደመር 1 የ3 ይመጣል ሲካፈል ለ1 ማለት ነው 3 ይመጣል ይሄኛው ደግሞ square root of 4 ይመጣል ከsquare root ውስጥ ታውጡት ፐርፌክት ስኩዌር ስለሆነ ሁለት ይመጣል መጨረሻ ላይ ሁለቱን ሲደምሩ 5 ይመጣል ስለዚህ ምርጫው ላይ ያስቀምጣላችሁ 3 ነው ስህተት ነው ማለት ነው ኔክስት ቢ ነው ማይነስ ነው ጠይቃችሁት f - g at 2 equal to f of 2 minus g of 2 which is equal to 2 + 1/2 - 1 minus square root of 2 + 2 ይመጣል ቀጣይኛውን አግኝተናል 3 + 2 which is 1 እዚህ ላይም ምርጫውን ያስቀምጣላችሁ -1 ነው ስለዚህ አሁንም ስህተት ነው ቢ ላይ የተቀመጠው ወደ ሶስተኛው ወይም ወደ ሲ ስንመጣ f times g at 2 ማለት f of 2 times g of 2 ነው ስለዚህ ቀጣይ እዚህ ጋር ግንተና 3 ሲባዛ በ2 ማለት ነው 3 ሲባዛ በ2 which is 6 ስለዚህ እዚህ ጋር 6 ይለና ትክክል ነው ማለት ነው እዚህ ላይ ማቆም ትችላላችሁ ጊዜያችሁን ለመቆጠብ ግን ከዚህ ላይ እኔ ስህተቱን ለማሳየት ዲ ላይ ያለውን ሰርቼላችኋለሁ ስለዚህ የዲ ኮሸንት ነው f at 2 over g at 2 ማለት ነው f at 2 3 ነው g at 2 እንደገና 2 ነው ስለዚህ 3 over 2 ነው መሆን ያለበት እዚህ ጋር እንደሚገልብጡ ነው ወይም ሪስፕሮካሉን ያስቀምጣል 2 over 3 ይላል ስለዚህ ማስተዋል ይተበቅባችኋል ስለዚህ the correct choice is choice
C. ቀጣዩ ጥያቄ question number 6 if the measure of each interior angle of a rectangular polygon is 135 degrees, then which one of the following is the number of lines of symmetry of the polygon? line of symmetry ነይጠይቃችሁ እንግዲህ line of symmetry ለማወቅ ግዴታ የፖሊጎኑን ሳይድ ማወቅ ይጠበቅባችኋል ማለት ነው። ስለዚህ እንዴት ነው የፖሊጎኑን ሳይድ የምታገኙት? using the formula that is interior angle. So the interior angle of an angle which is equal to n minus 2 times 180 over n which is equal to 135 ይመጣላችኋል። after solving n solve ካደረጋችሁ በኋላ መጨረሻ ላይ n 8 ይመጣላችሁ። n solve ማድረግ ትችላላችሁ። ከዛ በኋላ a regular polygon with n sides has n lines of symmetry። ስለዚህ n ሳይድ ካለው n lines of symmetry ስለሚኖረው እዚህ ላይ መልስ የሚሆነን ማለት ነው choice b ላይ የተቀመጠው ነው። so the correct answer is choice b። የሰባተኛው ጥያቄ question number 7 consider a circle with center O and the line segment AB, AC and BC are chords of the circle as shown in the figure below. Here if measure of angle ABC is 60 degree and measure of angle ACB which is equal 40 degree, then what is the measure of angle BOC ይላል። እዚህ ላይ አንግል ኦፍ BOC ነው የጠየቃችሁ። ይችኛዋን አንግል ነው የጠየቃችሁት። ይሄኛው አንግል ተሰጥቷችኋል። ይሄኛው አንግል እንደገና ቶታል ተሰጥቷችኋል። ስለዚህ አንድ ትሪያንግል ቶታሉ ትሪያንግል ቶታሉ ማለት ነው 180 ነው። ስለዚህ ከዚህ ጋር ላይ 60 ተሰጥቷችኋል። ከዚህ ጋር 40 100 ይሆናል። ይችኛዋ ስንት ትሆናለች? 80 ትሆናለች። ስለዚህ ይችኛዋን 80 ተጠቅመና የሜጀር ኦፍ አንግል ይጠየቅነው BOCን እንፈልጋለን። So measure of angle BOC which is equal to twice of measure of angle BAC ነው ወይም measure of angle BAC which is equal to half of measure of angle BOC ነው። እዚህ ላይ measure of angle BAC 80 ነው። ስለዚህ 80 በሁለት አባዝታችሁ 160 ይሆንላችኋል። so ይህን የያዘው ምርጫ መፈለግ ነው which is choice D። ስምንተኛው ጥያቄ a sector of a circle a diameter 8 centimeters is formed by a central angle of 45 degree. What is the area of the sector? area of sector ነው የጠየቃችሁ። ስለዚህ using how to find the area of a sector። ስለዚህ area of a sector ለመፈለግ ቀጥተኛውን አፕላይ እናደርጋለን። ቴታ ኦቨር 360 ዲግሪ ታይምስ ፓይ አር ስኩዌር ነው። ስለዚህ ዲያሜትሩን የሰጣችሁ አር ትፈልጋላችሁ፣ ለሁለት አካፍሉታላችሁ ማለት ነው። አር 4 ይመጣላችኋል። በቴታ ቦታ 45 ዲግሪ ተካላችሁ። በአር ቦታ ላይ እንደገና ደግሞ 4 ተተካላችሁ። አፍተር ሲምፕሊፊኬሽን you get 2 pi። ስለዚህ እዚህ ጋር ሴንቲሜትር ስለሚል ኤሪያ እስከሆነ ሴንቲሜትር ስኩዌር ይሆናል። ይሄን ያዘው choice D ነው። so the correct answer here is choice D። ዘጠነኛው ጥያቄ if the lengths of the sides of a triangle are 8 cm, 6 cm and 4 cm, then which one of the following is the area of the triangle? ሌንግዙ ተሰጥቷችኋል። እዚህ ላይ ሌንግዙን ተጠቅማችሁ ኤሪያውን እንድትፈልጉ ነው። ስለዚህ መጀመሪያ ኤስን ትፈልጋላችሁ፣ ሴሚ ፔሪሜትሩ ማለት ነው። 8 ሴንቲሜትር ፕላስ 6 ሴንቲሜትር ኦቨር ፕላስ 4 ሴንቲሜትር ኦቨር 2 ከደመራችሁ በኋላ ለሁለት ስታካፍሉት 9 ሴንቲሜትር ይመጣላችኋል። ስለዚህ ኤሪያ ኦፍ ዚስ ትራያንግል which is equal to square root of s into s minus a times s minus b times s minus c ነው። እዚህ ጋር ስንተካ s ቦታ ላይ 9 ይተካል፣ በ ቦታ ላይ 8፣ በb ቦታ ላይ 6፣ በc ቦታ ላይ 4 ተካላችሁ። ስለዚህ የኛውን ስኩዌር ሩት ውስጥ ያለውን ቀንሰን ካባዛን በኋላ 135 እናገኛለን። ስለዚህ ስኩዌር ሩት ኦፍ 135 ማለት ደግሞ 3 ታይምስ ስኩዌር ሩት ኦፍ 15 ማለት ነው። ስለዚህ ሌንግዙ ሲሰጣችሁት ከላይ እንደምታዩት በሴንቲሜትር ነው። ስለዚህ ኤሪያው ሴንቲሜትር ስኩዌር ይሆናል። ይሄን ምርጫ መፈለግ ነው which is choice C። ስለዚህ choice C is the correct answer። ቀጣው 10ኛው ጥያቄ ነው which one of the following is a primary data? The first one is the data obtained by measuring the weight of students in a certain school ይላችኋል። እንግዲህ ፕራይመሪ ዳታ እና ሰከንደሪ ዳታ ምንለው አለ። ይሄኛው ቀጥታ ፕራይመሪ ዳታ ነው እንዳጋጠኝ መጀመሪያ ላይ ምርጫ የተቀመጠው። ሰከንድ ዋን ቢ ላይ ስናየው the data obtained from a document prepared by
the MOE regarding the achievement of the student in national examination ይላል። ይሄኛው primary data ይሆን the data obtained from the chart prepared by the Minister of Health regarding the spread of HIV/AIDS ይላል። ይሄኛው secondary data ነው የሚሆነው the data obtained by reading a journal regarding the opening of the society about holidays ይላል። ይሄኛው secondary data ነው primary data ይሆን። ስለዚህ primary data የሆነው ከሚከተሉት ውስጥ የትኛው ነው ስለሚል choice is correct answer። የመጀመሪያውን ፓርት 1 እዚህ ላይ ለዛሬው ጨርሰናል። ቀጣዩን ፓርት 2ን በቅርብ ጊዜ ይዤላችሁ እመጣለሁኝ። ይህን ቻናል ብሪቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም አዳዲስ ቪዲዮዎች በፍጥነት እንዲደርሷችሁ ኖቲፊኬሽን በተኗን መጫናችሁ መርሳት የለባችሁም። ሃቭ ኤ ናይስ ታይም